ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ስብ ፈንድ UNFPA ጋር በመተባበር በሲዳማ ትምህርት ቀረጻና ማሰራጫ ጣቢያ ዘወትር ቅዳሜ ከ4 ሰዓት ተኩል እስከ 5 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችንም ይዳስሳል፣ ይመክራል፣ እንዲሁም የእናንተን አስተያየት ወደ እናንተው ያቀርባል። ያላለቀ ጉዞ እንዴት ናችሁልን ውድ አድማጮቻችን? ፕሮግራማችንን ለመስማት በጉጉት እየተጠባበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944088998 ላይ እየደወላችሁ ሀሳብ አስተያየታችሁን አድርሱን። ሁሌም ፕሮግራማችንን አዳምጡ። ምርጥ ቅንብሮችን አሰራርተን የእናንተን ጆሮ እንጠብቃለን። እናንተም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። አንድ ማህበረሰብ የራሱ መገለጫ ወግ፣ ባህል፣ ልማድ አለው። እንግዲህ የማህበረሰብ ወግ ልማዶች ጎጂና ጠቃሚ ብለን ልንለያቸው እንችላለን። ጠቃሚ ከምንላቸው የአንድ ማህበረሰብ ልማዶች ውስጥ ደቦን መጥቀስ ደግሞ ይቻላል። ሌላው ደግሞ ስንቄ የተሰኘው ልማድ የተጣላን ማስታረቅ ላይ ሴቶች ያላቸውን ሚና የሚያሳይ ነው። ፍትህና አንድነትን የሚያሳይና የሴቶችን አንድነትና እኩልነት የሚያረጋግጥ ነው። ከዚህም በተጨማሪ እድርና እቁብን የመሳሰሉ ጠቃሚ ባህላዊ ድርጊቶች ለማህበረሰቡ የሚያበረክቱት አስተዋጽኦ ከፍ ያለ ነው። ከዚህ በተቃራኒ ደግሞ እንደ ግርዛት ያሉ ሴቶች ላይ ከፍተኛ ማህበራዊና ስነ ልቦናዊ ጫናን የሚያስከትሉ ልማዶችንም ማንሳት እንችላለን። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። አሁን እንግዳ የምንጋብዝበት ሰዓታችን ላይ እንገኛለን። እስኪ እንግዳችንን ላስተዋውቃችሁና ወደ ጉዳያችን እንለፍ። ደዌ ምንድን ነው የምኖሩ? ሰርካለም ካሳባላለሁ። ልጆች አሉሽ? አሉ። 3። ባለቤትሽስ? ሟች ነው። መቼ? 14 ዓመቱ። ብቻሽን ነሽ? ህይወት እንዴት ነው እስቲ ንገሪኝ። በቀን ስራ። ቀን ስራ ነው የምትሰሪው? አይከብድም ለሴት ልጅ አሁን የቀን ስራ መስራት? የት ይደረሳል? እስቲ ንገሪኝ። እንደው የቀን ስራ ሰርቶ መግባት ምን ይከብዳል? ለሴት ልጅ ይከብዳል። ስለፊቱ ያለሽ በዛ ላይ ስራ ሳጣ ቀበሌ በጎ አድራጎት ትሰራለሁኝ። ያው ልፋት ነው። ተገቢያለሽ፣ ድካም ነው። ሌላ ምንም የምትይው ነገር የለም። ስንት ዓመታቸው ነው ልጆችሽ? ትንሿ 12 ዓመቱ ነው። 14 እና 16 ዓመት። አድማጭ ነሽ? ሬዲዮ? ሌሎች በበጎ ፈቃድ የምታደርጋቸው ስራዎች አሉ? እስቲ አለ። በቀጠና ላይ የተጎዱ ሰዎች ካሉ እነዛን የተጎዱ ሰዎች የዞርን ድጋፍ እናደርጋለን፣ ቅስቀሳ እናደርጋለን። ተልኮ ከቀበሌ ሲሰጠን በየሰፈር እየወረን ተልኮችን እንሰራለን። አሁን እስቲ ከሴት ልጅ በተለይ ጾታን መሰረት ካደረገ ጥቃት ጋር በተያያዘ ከጎጂ ባህላዊ ድርጊቶች ጋር በተያያዘ የምትሰሩ ስራ ካለ እስቲ ንገረኝ። ምክር ነው እንትን የምንለው እንጂ ያው በአካል ተጎድቶ ወይም ተደፍሮ ያገኘኋቸው የለም። የለም የተደፈረ እስካሁን አላገኘሁም። አልዋሽም። የተደበደበስ? የተደበደቡ ይኖራሉ፣ ግን ስንጠይቃቸው ታርቀናል ነው የሚሉሽ። ተጠቁማችሁ ሄዳችሁ? ወሬ እንሰማለን፣ እንሄዳለን።
እንደዚህ ቦታ ላይ ይዘናቸውን እንሄድ በምንልበት ሰዓት ታርቀናል፣ ተሸማግለናል ይሉሻል። እስቲ ምን አይነት እንትኖች ትሰማላችሁ? ያው በቃ ሰክረው ደፈሯቸው እንዲህ ያሏቸው የሚባለውን እንሰማለን። ግርዛትማ እየከለከልን ነው አሁን። እስቲ ንገረኝ እሱን። ያው ሴተኛ ዳሪዎች ወደ ቀን ስራ እንደኛ በጉልበት ሰርተው እንዲለወጡ ነው እንጂ ይሄ ማታ ማታ ቆም እያሉ የሚሰሩ ስራ አደጋ እንደሚፈጥርባቸው ነው፣ ጉዳት ላይ እንደሚጥላቸው ነው። ለምን አሁን ላትጠነቀቅ ትችላለች ያቺ ሴትዮ። አጋጣሚ ሰውየው ታማሚ ሊሆን ይችላል፣ እሷ ደህነኛ ልትሆን ትችላለች፣ በሽታ ሊበክላት ይችላል። አሁን HIV መድኃኒት አለው፣ ምንም አይደለም። ከሌላው በሽታ ሁሉ እሱ በያዘን እየተባለ የሚባልበት ነው። ግን ሌላ ጎጅ ነገሮች አሉ። ምሳሌ አሁን ሐኪም የማያድ ነው ካንሰር መጥቷል። ይሄ በሽታ ራሳችንን መከታተል የምንችለው ከሴት አዳሪነት ያልሆነ ቦታ ላይ ከሚወርቁ የቀን ስራ እየሰሩ ቢገቡ መርጣለሁ። እንደው እስቲ ያስቆምሻቸው ወይ የረዳሻቸው ሴቶች ካሉ ንገሪኝ ስለነሱ። ያው የረዳኋቸው የለም፣ ግን አንዲቱን መክሬያታለሁ። ንገሪኝ። የት አግኝተሻት? መንገድ ላይ አግኝቻት። ሁለት ልጆች አሏት፣ እንቀራረባለን። እንደ ስራ ቢቀርብሽ ነው ያልኳት። ለልጆችሽም ለህሊናው ጥሩ አይደለም። ቀን አብረሻቸው ትያለሽ፣ ማታ በር ዘግተሽባቸው ትሄጃለሽ። ግን ይሄ ነገር ጥሩ አይደለም ብያታለሁ። ምን አለችሽ? ምን ልስጣቸው? ምን ላርግላቸው? በምን ላስተዳድራቸው? እስቲ ግርዛት አስቆምኩ ስላልሽ ንገሪኝ። ግርዛት ጎጅ መሆኑን እናውቃለን። ግን በድሮ ባህል ደግሞ ጥቅም አለው። ወንድ ልጅ አይሸፈንም፣ ሴት ልጅም ግዴታ መገረዝ አለባት። ስታገባ ተደፍና እንዲሆና ችግር እየመጣ ነው የሚባል ባህል አለ። ያ ባህል አይደለም። ግርዛት ጋር ምንም እንትን የሚለው ነገር የለም። ወንድ ልጅ ካልተገረዘ ፍሬው ይሄን ይሸፈናል። የሴቷ ግን መገረዝ የለባትም ብለን የምንለው ሴት ስስ ነው፣ ብልታችን ደካማ ነን። መገረዝ ቀርቶ አይደለም እስኪ ምች ሲመታ እንዴት ነው የምንሆነው? ነገ ሲወለድም ችግር ይመጣል። ይሄን ተሞክሮ በማለት ነው ምክር የምንሰጠው። ልጆች ሴቶች ናቸው ወንዶች? ሁለቱ አንድ ሴት ናት። አልተገረዘች? አላስገረዝኩም። እንዴት ነው እስቲ ስታሳድጊያቸው ልጆች እኩል አድርገሽ ነው ወይስ ወንዶቹን አላዳለም? እንዴት ነው ነገር ይመስላል? አላዳለም፣ እኩል ነው የማያቸው። ለምን አስተዳደግ የተጎዳ ስለሆንኩኝ በኩል ነው የማያቸው፣ አልነጠልም። እንዴት ነው እስቲ አንቺ አስተዳደግ የነበረው? ያው በልፋት ነው። በፊት በደህና ኑሮ ነኝ፣ እሱ ሲሞት ግን በልፋት ነው ያለው። የአንቺ አስተዳደግ ሳታገቢ በፊት? የኔ አስተዳደግማ የሀብታም አስተዳደግ ነው። በማር በቅቤ በስጋ ሰለቸን እያልን ሁሉ የታረደው በግ ተቀምጦ ሌላ በግ እየታረደ በደህና ቤተሰብ ነው ያደግነው። ግን ለአሁን ዕዳ ከፋይ ነው፣ ጠቀመን ነገር የለም። እንደው ከሴት ልጅ ጥቃት ጋር በተያያዘ እነዚህ ከጎጂ ባህላዊ ድርጊቶች ጋር በተያያዘ በተለይ ታርቀናል ብለው የሚሉትን ነገር እንደው ነገሮች እነዚህ ጉዳቶች ወደ ፍትህ ሄደው መፍትሄ እንዲያገኙ እንደው ምን ቢደረግ ጥሩ ነው ያለሽ? ምክር ብንሰጣቸው፣ ምክር ሰጥተናቸው ምክራችንን ተከትለው እኛም በምንላቸው የሚቀጥሉ ከሆነ ደህና ነገር ላይ ይሆናሉ። ግን እኛ እየመከርናቸው በጎን የሚደራደሩና በጎን የሚሸመገሉ ከሆነ ጉዳት ነው የሚመጣባቸው። ለምን አሁን ታርቀናል ያለችው ነገ ሲሄድ ያገኘኛል በማለት በመፍራት ነው እንጂ ወይ ይጠቅመኛል ወይ ያደርግልኛል ብላ አይደለም። ፍራቸው ነው። ምን ቢደረግ ጥሩ ነው? መንግስትስ ምን ቢያደርግ ጥሩ ነው? መንግስትማ የሆነ እልባት ቢያደርስበት፣ ለሌላው መቀጣጫ ቢያደርግ። ዛሬን የተደበደኩኝ ወይም ምን የተደፈርኩ አይደለም ዝም ብዬ የምቀመጥ ከሆነ ነገ የሚያስወየ ሌላ ቦታ ሄዶ ይህን ጥቃት ያደርገዋል። መንግስት ጋርና ህግ ጋር የተያያዘ ነገር ከሆነ ግን ለሌላው መቀጣጫ ነው። እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ከዛሬዋ እንግዳችን እንደሰማ ነው ሴቶች የትኛውንም አይነት ስራ ሰርተው ቤተሰባቸው እንደሚያስተዳድሩ ከራሳቸው አልፈውም በቻሉት መጠን ሌሎችን እንደሚጠቅሙ ሰምተናል። እህታችን በአካባቢዋ የተሰጣትን ተልዕኮ በአግባቡ እንደምትከውነውና ለሌሎች የሚጠቅም ስራን ለመስራት ሙሉ ፍላጎት እንዳላትም ሰምተናል። እናንተስ ምን ላይ ናችሁ? እስኪ እናንተ ለማህበረሰባችሁ እየሰራችሁ ያላችሁትን ስራ እያበረከታችሁ ያላችሁትን አስተዋጽኦ አካፍሉን። የእናንተ ልምድ ለሌሎች ይጠቅማልና ልምዳችሁን እንስማው። እንግዲህ ውድ አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን ዘወትር በጉጉት የምትጠብቁት ስፍራሽ የተሰኘው ድራማችንም ዛሬም ሰዓቱን ጠብቆ ወደ እናንተ ሊደርስ ነው። የዛሬውን ወደ እናንተ ከማድረሳችን በፊት ባለፈው ሳምንት ማለትም በስፍራሽ ክፍል 24 የስፍራሽ እናት ሳባን በሚስጥር ጠርተው እንደው የልጄ ጉዳይ ግራ እያጋባኝ ነው፣ ስለሷ የሰማሽው ነገር ካለ እስኪ ንገሪ
ንገሪኝ፣ አስረጅኝ ብለው ሳባን እያባበሉ እየጠየቋት ነው። እሷም ስፍራሽን የሚያሳስባት የወንድሟ ወጥቶ መቅረት እንደሆነ ለስፍራሽ እናት ስትነግራቸው የስፍራሽ እናትም በለቅሶ ቤቱን አናግተውታል። ስፍራሽም የእናቷን ጩኸት ሰምታ ስትመጣ እናቷ እንዴት የልጄ ሞት ደበቅሽኝ ብለው ልጃቸው ወቅሰዋታል። በዚህ መሀልም የስፍራሽ እናት ራሳቸውን ስተው ወድቀዋል። ሳባ በጉዳዩ ስትወዛገብ ስፍራሽ ግን በቃ ተያት፣ ከተወሰኑ ደቂቃዎች በኋላ ትነቃለች ብላ ጓደኛ ማቾቹ ተባብረው የስፍራሽ እናትን አመቻችተው አስተኝተዋቸዋል። ስፍራሽም እናቴ ሕክምና እንዳትሄድ በቤተሰቧ ክልከላ ስለተደረገባት ምንም አይነት ሕክምና ማድረግ አትችልም ስትል ለሳባ ነግራታለች። ሳባም በጉዳዩ ግራ ተጋብታለች። እስኪ ዛሬ ደግሞ ተከታዩን ክፍል እናስደምጣችሁ። ስፍራሽ ክፍል 24ን ተጋበዙልን። የድራማው ጸሐፊ አንለይ ጥላሁን ነው። ስፍራሽ እዚህ ቤቶች ማን ነው እሱ? ማን ነው? ደህና አደራችሁ? ደህና ነን። ማን ነው ደግሞ ይሄ? ከእንቅልፌም አለቀው። ማን ነው? ሰላም ሰነበቱ ወይዘሮ እናት። ውይ አንተ ነህ እንዴ? ደህና ነህ? ተመስገን ይመስገን ነው። እናንተስ እንዴት ናችሁ? ሰላም ሰነበታችሁ? መኖር ከተባለ ከምድር በላይ ከሰማይ በታች ሆነን አለን። ምን ነው የተፈጠረ ነገር አለ እንዴ? ስሜቱ ጥሩ አይደለም። አይ ልጄ፣ መከራውን ተሸክመን ትከሻችን ጎብጦ እያየን ምኑን ትጠይቀኛለህ? ውይ ፈጽሞ የማውቀው ነገር የለም። ቢያንስ የልጄን መጥፋት ሳትሰማ ቀርታ ነው። እሱስ ልክ ነው፣ ሰምቼ ነበር። ግን እስከ ዛሬ አልመጣም ማለት ነው? ይኸው የኛ ነገር እንዲሆኑ አረፈ። ሁሉም ሰው ያውቃል፣ ግን ማንም የመተባበር ፍላጎት የለውም። አይ እንደሱ ሳይሆን ተው እንጂ ልጄ ተው። የሀገሬን ሰው ባህሪ መቻጣውት። ውይ በር ላይ አቆምኩ። ግባ እንጂ ወደ ቤት ግባ። አይ ግዴ ልምቸኩላለሁ፣ የሚሄድበት ቦታ አለ። መሄድማ ትሄዳለህ፣ እዚሁ አስቀር። ኧረ ግባ ደስማት። እሺ እርሶን ጭምር አስቸገርኩ መቼም። ኧረ ምን ችግር አለው ብለህ ነው? ቤት ያፈራውን ቀምሰህ ትሄዳለህ። ኧረ በጭራሽ ቁርስ በልቼ ነው የመጣሁት። ምንም ነገር አልቀምስም። ግድ የለህም ቅመር። ኧረ ግድ የለም አይቸገሩ። ይልቅ የውሎት የመጣሁት ስፍራሽን ፈልጌ ነበር። ቤት የለችም እንዴ? የፈለግካት በሰላም ነው? በሰላም ነው ማዘር። ወደ ግቢ የምንሄድበት ሰዓት ስለደረሰ ነገ ወይንም ከነገ ወዲያ እንሄዳለን። ለዛ ተዘጋጅ ለማለት ነበር። የተወሰነ የምትገዛው ነገር ቢቀራትም ዝግጅቷን ያጠናቀቀች ይመስለኛል። በጣም ጥሩ። በቃ እንደሱ ከሆነ እኔም ልሄድ ማዘር። ኧረ ቁጭ በል እስኪ፣ እንደው በቁም ይሄ ሁሉ ሰዓት ቁጭ በል ልጄ። ግድ የለም ረፈደብኝ ማዘር። ኧረ እንደው ብዙ አላቆይም። ስለ ስፍራሽ አንዳንድ ነገር ልጠይቅ ብዬ ነው። ቁጭ በል ተቀመጥ እባክህ። ምን ነው በሰላም ማዘር? ምን ሰላም አለ ብለህ ነው? ባህሪዋ እየተለዋወጠ አልጨበጥ አለኝ። ማን ስፍራሽ? አዎ ምን ነው ተገረምክ? አይ የሌለባትን ከየት አመጣችሁ ብዬ ነው። ያውም በርሶ ላይ የማይመስል ነገር ነው እኮ። እንዴት? በጣም ተወዶታለች እኮ። በዛ ላይ የእርሶን ህይወት ለመቀየር እንደምትማር ደጋግማ ትናገራለች። ምን ነው ሳቁ? ወገኛ ነህ ልጅ ድንቅማ። ማነው የማንን ህይወት የሚቀይረው? ትቀልዳለህ እንዴ? ኧረ እንደው አታስቀኝ እባክህ ዛሬ። እውነቴን ነው። የምንማረው እኮ የቤተሰቦቻችንን ህይወት ለመቀየር እኮ ነው። እንዲያው ዘመናዊ ትምህርት የምትማሩ ሰዎች በሽታችሁ እኮ ይሄ ነው። መጀመሪያ የራሳችሁን ህይወት ቀይሩ፣ ሌላው ቀስ ብሎ ይደርስላችኋል። አትቸኩሉ። እንዴት ወይዘሮ እናት? አሁን ያሉት ፈጽሞ አልገባኝም። መታበይ ጥሩ አይደለም። የምትማሩት የራሳችሁን አመለካከት ለመቅረጽ ነው። በዓለም ስትኖሩ ለሚገጥማችሁ ችግር መፍትሄ ለማምጣትና ለመለማመድ ነው የምትማሩት። ለሌላው ያለን ዋጋስ? ቆይ ሀገር የሚቀየረው እኮ በተማሩ ሰዎች አማካኝነት ነው። እሱ የግል ህይወትን ከቀየሩ በኋላ የሚመጣ ነገር ነው። በዚህ ሳንከራከርም። ቆይ አሁን ስለ ስፍራሽ ይጠይቁኝ ያሰቡት ነገር ይሄው ነው ወይስ? ይሄውልህ ልጅ፣
ልጄ ምን እንደነካት አላውቅም። ንቃቷ፣ ትጋቷ፣ ታዛዥነቷ፣ ልጅነቷ አርቋታል። ፈዛለች። የምነግራትን ከቁብ አትቆጥር። ምን እንደሆነች ማወቅ ፈልጋለሁ። የሚነግሩኝ ነገር ሁሉ ለኔ አዲስ ነው። ስፍራሽ በትምህርት ክፍላችን ምስጉንና በትምህርቷም የላቀች ናት። ሁላችንም የተሻለ ተስፋ ያለን በሷ ላይ ነው። እንደሱ ከሆነ መልካም። ነገር ግን ገጠር ሄጄ ከተመለስኩ በኋላ ነገረ ስራዋ ሁሉ ትክክል አይመስለኝም። በእርግጥ ከወንድሟ መጥፋት ጋር ተያይዞ ጭንቀት ውስጥ ነበረች። የሆነ ቀን በህይወት መኖሩንና ለስራ ፍለጋ መስተደዱን መልእክተኛ ከላከ በኋላ ትንሽ ተረጋግታ ነበር። ምን? ልጄ በህይወት አለ? ያው አለ። የሆነ ሰው እየሰራበት ከነበረበት ቦታ ቤተሰቡን ለመጠየቅ ሲመጣ መልእክት ልኮ ነበር። ተመስገን። መልካም ዜና እኮ ነው። ወይ ልጄ አፈር ስሆንልህ አፈር ስገባል። በርሰውየው ጋር ወሰደኝ። ሰውየውን እንኳን አላውቀውም ማዘር። የት እንደሚሄድ አልጠየቅነውም። ምናልባት ስፍራሽ ደጋግማ አግኝታው ከሆነ ይጠይቋት እሷን። አየኔ ነገር ያስኩት ተስፋ ሁሉ በቅጽበት እንደጉም እየተነና ልጨበጥ ይበለኝ። አይድሌ። አይዞን ማዘር፣ ሁሉም ነገር ለበጎ ነው። አንድ ቀንም እኮ ሁለት መልክ ያለው ብርሃንና ጨለማ። የኛም ህይወት እንደዚሁ ነው። ኧረ ተወይ ልጄ፣ ብርሃንና ጨለማ እየተቀላቀለብኝ ሰው እኮ ነኝ። ለመሆኑ የምርቃት ጊዜያችሁ መቼ ነው እናንተ? በሚቀጥለው ዓመት እንጨርሳለን። ይሁን። ለረፍት የምትመጡት ከ2 ወር በኋላ ነው? አይ ከ3 ወር በላይ እንቆያለን። እናቴ ድረሽ። ምን ነው? ምን አስደነገጡት? አይ ወዲህ ነው። የግል ጉዳይ ነው ልጄ። በሉሽ እኔ ልሂድ። እሺ ደህና ይዋሉ። ደህና ዋል። በልጄ ጉዳይ ላይ ለየት ያለ ነገር ሲኖር አሳውቀኝ። እሺ ማዘር። አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። እንግዲህ ስፍራሽ ክፍል 25 የሰማችሁትን ይመስል ነበር። የስፍራሽ እናት ወይዘሮ እናት የልጃቸው የስፍራሽ ጉዳይ አሳስቧቸዋል። ቤታቸው ማልዶ ለመጣው ለተገኑ ስፍራሽ ባህሪዋ ተቀያይሮብኛል፣ ላማክር እፈልጋለሁ ብለውታል። እሱም እንዴት ስፍራሽ የሌለባትን ባህሪ አመጣች ሲል ግራ ተጋብቷል። የስፍራሽ እናትም የልጄ ንቃቷ፣ ትጋቷ፣ ታዛዥነቷና ልጅነት እርቀዋታል፣ ልጄን ምን እንደነካት አላውቅም እያሉ ነው። የስፍራሽ ጓደኛም እሱ እስከሚያውቀው ድረስ ስፍራሽ ከዚህ ውጪ እንደሆነች ለስፍራሽ እናት አስረድቷቸዋል። በዚህ መሀልም የስፍራሽ እናት ወንድ ልጃቸው በሕይወት እንዳለ ሰምተው በእልልታ ቤቱን አቀልጠውታል። እንግዲህ የዛሬው ስፍራሽ ድራማችን የሰማችሁትን ይመስል ነበር። ሳምንት ደግሞ ተከታዩን ክፍል ይዘን እንጠብቃችኋለን። አብራችሁን ሁኑ። ያላለቀ ጉዞ የሬዲዮ ፕሮግራማችንን አዳምጡ። ሀሳብ አስተያየታችሁንም ስጡን። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። እኛም ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን።
ሴቶች ካሉባቸው የማህበረሰብ ተጽዕኖዎች፣ በማህበረሰቡ በሚደረጉ ወግ ባህል ልማዶችና ጎጂ ባህላዊ ድርጊቶች የተነሳ ጾታን መሰረት ላደረጉ ጥቃቶች ሊጋለጡ ይችላሉ። እሱ ብቻ ሳይሆን ከወንድ አቻዎቻቸው እኩል የትምህርት እድልን እንዳያገኙ፣ የትምህርት እድልን ቢያገኙም እንኳን በትምህርታቸው ገፍተው እንዳይሄዱ በመንገዳቸው የሚገጥማቸው ወጣ ገባ ቀላል የሚባል አይደለም። ይህ ደግሞ ከወንድ አቻዎቿ እኩል የትምህርት ገበታ ላይ የምትገኝ ሴትን ቁጥር ጥቂት አድርገዋል። ሴቶች ካሉባቸው የባህል ተጽዕኖዎች፣ ወግ ባህል ልማዶችና ያልተገቡ ድርጊቶች ያሰቡበት እንዳይደርሱ እንቅፋቶቻቸው ናቸውና ቤተሰብ፣ ማህበረሰብ፣ የእምነት ተቋማት እንዲሁም የህግና የፍትህ አካላት በጉዳዩ ላይ ተረባርበው መስራት እንዳለባቸው ለሁላችንም ግልጽ ነው። እናንተም ሴቶችን ከባህል ወግ ልማድ ተጽዕኖዎችና ካልተገቡ ልማዳዊ ድርጊቶች ለመጠበቅ የበኩላችሁን እንደምትወጡ እምነታችን ነው። በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን የዛሬውን የሚመስሉና ሌሎች በርካታ ቁም ነገሮች ወደ እናንተ ይደርሳሉ። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁንም ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተመክሮዎችን አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን፣ ደውሉ፣ ጻፉም በ0944 088998 የተንቀሳቃሽ ስልካችን ቁጥር ላይ። የዛሬው ያላለቀ ጉዞ የሬዲዮ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ሰላም ሁኑ። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ስብ ፈንድ UNFPA ጋር በመተባበር በሲዳማ ትምህርት ቀረጻና ማሰራጫ ጣቢያ ዘወትር ቅዳሜ ከ4 ሰዓት ተኩል እስከ 5 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችንም ይዳስሳል፣ ይመክራል፣ እንዲሁም የእናንተን አስተያየት ወደ እናንተው ያቀርባል። ያላለቀ ጉዞ